ዳጣ በመጨረሻ አበቃላት። ወይዘሮ ማርታ ዝምታዋን ሰበረችና ማንቁርቷን አንጠልጥላ ሰባተኛው ሰማይ ላይ ስትሰቅላት አቶ ደረጀ ከሚበላው በላይ ደነገጠና እጅጉን በጣም ጨለለ። ጭንቅላቱን ይዞ አበደ። ለምን አባሽ እስከ ዛሬ ድረስ ስታታልል ይኖርሽ? ዳጣ በተደጋጋሚ ስለ ቤተሰቦችሽና ስለ አባትሽ እንዲሁም ደግሞ ስለ እናትሽ እየጠየቅኩሽ ነበር። አንቺ ግን የምትመልሻቸው መልሶች እጅግ በጣም ልብ ይሰብሩ ነበረ። አባትሽ ደረጀ እንደሆነ እያወቅሽ እንዴት እስከ ዛሬ ድረስ ታታልኛለሽ? ብላ ፊት ለፊት ስታፈጥባት ደነገጠችና እማዬ ባክሽ ላስረዳሽ፣ የተፈጠረውን ነገር በሙሉ ልንገርሽ እያለች ስትደናበር የምትነግሪኝ ጊዜና የምታስረጅኝ ጊዜ አብቅቷል። እንዳንቺ አይነት ጉደኛና እንዳንቺ አይነት አስመሳይ ሰው በዚህ ምድር ላይ አይቼም አላቅም እያለች አበደች። ናታንም ደግሞ የዚህ ሁሉ መንስኤና የዚህ ሁሉ ችግር ፈጣሪ አቢጌል እንደሆነች ስለተረዳ እጅጉን በጣም አዘንና ኤቢ እኔ ባንቺ በጣም አፍሬያለሁ። በሰዓቱ እኔን ቃል ያስገባሽኝ እኔ አንቺን ላገባ ይሄን ምስጢር ጠብቀሽ ለረጅም ጊዜ ይዘሽ እንደምትቆይ ተናዘሽ ነበር። ዛሬ ላይ ግን ፊት ለፊት መዋረድሽ በጣም ያሳዝናል። ስሚ ዳጣ ብዙውን ጊዜ ጎዳና የመኖር እድሏ እጅግ በጣም ሰፊ ነው፣ ልምዱም አላት። አንቺ ግን ያደግሽው አስተዳደግ እጅግ በጣም ከባድ ስለሆነ አይደለም ጎዳና እዚሁ ቤተሰብ ጋር በፍቅር በሰላም እየኖርሽ አይደለም። ስለዚህ አንቺ ያደረግሻቸው ነገሮች በሙሉ ዋጋ ያስከፍሉሻል እያለ ልክ ልኳን ሲነግራት ዝም በል፣ እስከ ዛሬ ድረስ እማዬና አባዬ ላይ የተጫወትከው ጨዋታ እንደውም አንተ ነህ። ይህን ሁሉ እውነት እያወቅ በማየ ላይ እንዴት ዳጣ የሰላም ልጅ እንደሆነች እንኳ መናገር ቢያቅትህ? እማዬ እስካሁን ድረስ ሲያሳስባትና ሲያጨናንቃት የነበረውን ነገር ምስጢር መናገር ትችል ነበር። አንተ እኮ በጣም ከባድና አደገኛ ሰው ነህ ብላ አፈጠጠች። አቢጌል እንግዲህ ዳጣም ወይዘሮ ማርታ አንገቷን ሴት አድርጋ ስታሰቃያትና እያንዳንዱ የተፈጠረውን ነገር እንዴት አባሽ እያስመሰልሽ በቤተሰቦች ላይ ትቀልጃለሽ የሚለውን ነገር በሙሉ ዳጣ ላይ ስትወርድባት፣ እትዬ በኋላ ይቆጭሻል፣ እኔ ምንም ነገር አላደረኩም፣ የሰላም ልጅ ልሁን የአቶ ደረጀ ልጅ ልሁን የማውቀው ነገር የለም። በሰዓቱ ወደዚህ መጣሁ ላስረዳሽ፣ የተፈጠረውን ነገር ልንገርሽ እያለች ስትደናበር ዳጣም አይ አንቺማ በጭራሽ ለእኔ ህይወት የምታስፈልጊና የምትገቢ ሴት አይደለሽም፣ የእጅሽን ማግኘት አለብሽ ብላ ነው ልክ ልኳን ያደረገችው። አቶ ደረጀ ደግሞ ጭንቅላቱን ይዞ እያበደና እየጨለለ ወይኔ ዘንድሮ የደረሰብኝ ፈተናና ስቃይ ምንድን ነው? ፈጣሪ ምን አድርጌው ነው እንደዚህ እያሰቃየኝ ያለው እያለ ማማረር ጀመረ። ዳጣም ደግሞ ምንም ማድረግ አልቻለችም እና ነፍሷን ለማትረፍና ለማዳን ብዙ ነገር እየታገለች ነበር። መጨረሻ ላይ ግን ከአቅሟ በላይና ራሷን መቆጣጠር ሲያቅታት በቃ እማዬ የተፈጠረውን ነገር በሙሉ አባዬ ያውቃል፣ እሱ ይንገርሽ። ጭራሽ አቶ ደረጀም አባትሽ ነው? እስከ ዛሬ ድረስ ያላወቅኩትና ያልተደረገ ጉድ የለም። እዚህ ቤትማ ብዙ ነገር እየተጫወታችሁብኝ። ደረጀ እኔ ዋህነትና ሚስኪንነቴ እንዲሁም ደግሞ ለትዳሬና ለልጆቼ ታማኝና ክብር መስጠቴ ራሴን እያስደፋኝና ራሴን ትልቅ ዋጋ እያስከፈለኝ መሆኑን አገኝቸዋለሁ። አንተ እንዴት በእኔ ላይ ይህን ሁሉ ታሪክና ድራማ ልሰራ ትችላለህ? እንዴት? ለምን? እያለች ከሚባለው በላይ አበደችና ፍጥጥ ብላ ቀረች ማለት ነው። አቶ ደረጀ ማርቲ የተፈጠሩት ነገር በቀላል ይቅር እንደማይባሉ አውቃለሁ፣ ግን በቃ ከሰላምም ጋር የነበረኝ ቆይታ አንቺ ለስራ ወደ ዱባይ የሄድሽ ጊዜ ያንን አመት 5 ወር ስትቆይ በመካከል ዳጣ ተፈጠረች። ከዛ የኔና ያንቺን ትዳር ለመጠበቅና እንዲሁም ደግሞ የልጆቻችንን ሰላም ለመፍጠር ስል ለ10 ምናምን አመታት ዳጣ ጎዳና ላይ ኑራ መጣች። እውነታው ይሄን ነው ብሎ አላት። ያችን ሰላምማ
ሂጄ አለችበት ቦታ ላይ ካገኘው በኋላ የተረገዘው ጽንስ የማን እንደሆነ ማጣራት ስራዬ ይሆናል ብላ ደመደመች። ሰላም ሰላም ሰላም! ውድ የተከበራችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድና መልካም ቤተሰቦቻችን ከልብ እናመሰግናለን። ወይዘሮ ማርታ የእውነታው ጊዜ የደረሰችበት ዝምታዋን ሰበረችና ዳጣን አንቺ ዱርዬ፣ አንቺ ቀልደኛ እያለች ስታዝናናት የነበረችዋን ዳጣ ያለምንም ርኅራሄ እኔ በትዳሬና በህይወቴ የምቀልድ ሴት አይደለሁም። እንዴት እስከ ዛሬ ልትዋሽ ትችያለሽ? ደረጀ አባትሽ እንደሆነ የሰላም ልጅ እንደሆንሽ የአቶ ሲሳይ ልጅ ያልሆንሽውን ነኝ እያልሽ እስካሁን ድረስ በህይወቴ ላይ ድራማ መስራት እንዴት አልሰለቸሽም? ብላ ስታፈጥባት በጣም ደነገጠችና ዳጣም ነፍሷን ሲጥ አድርጋ ስታንጠለጥላት አባዬ ድረስልኝ እያለች ስትጮህ አቶ ደረጀ መጣና ማርቲ ምን እየሆንሽ ነው? ምንድን ነው የተፈጠረው ነገር? ኧረ እባክሽ ልጅቷን ልቀቂያት፣ አንድ ነገር ብትሆን የዘላለም ጦስ ነው እያለ እሺ የኛ ባላደራልሽ ከየትም አምጥተህ ወልደህ አስቀምጠህ ቤቴ ላይ ጭራሽ ምንም ነገር እንዳልተፈጠረ ሆነ ስታስመስል አይሰለችህም እንዴ? ምን አይነት ቅሌትና ውርዴት ነው ብላ ስትጮህበት አቶ ደረጀም ራሱን መቆጣጠር አቅቶት እንግዲህ የሚሆነው ነገር ግራ ገባው ማለት ነው። ዳጣም ደግሞ በቃ እኔ የሚያምርብኝ የጎዳና ህይወት ነው ናታን፣ እኔ እናንተ እየተዋደርን መለያየት እንደሌለብን አውቃለሁ። ሆኖም ግን ከዚህ በላይ እዚህ ቤት የምቆይበትን ምክንያት የለኝም። ምክንያቱም እስካሁን ድረስ ዋጋና መስዋዕትነት ስከፍል የነበረው አባዬ አባቴ እንደሆነ ነግሬሃለሁ። እናቴን ደግሞ በጉጉት እየጠበኳት ያለሁኝ ሴትዮ አሁን ላይ ይሄንን መስማት በጣም ያማል ናታን። እኔ በጣም ነው ልቤ የተሰበረው፣ በጣም ነው ልቤ ደማው እያለች የተፈጠረውን በሙሉ ለናታን እንዳድስ ስትነግረው ናታንም ተረጋጊ እንጂ ዳጣ፣ ለሁሉም ነገር መፍትሄ አለው። በእንደዚህ ስሜታዊ ሆነሽ የምታረጊያቸው ነገሮች ነገ ዋጋ ያስከፍልሻል። አሁን ላይ እማዬ ተናዳ ነው፣ ሁሉንም ነገር ትረሳዋለች። አባዬ ደግሞ ይሄን ነገር የማስተካከል ግዴታ አለበት ብሎ ሲላት፣ በቃ አባዬ በጣም ጥሩና መልካም ሰው ነው። እትዬም ይሄንን ለምን አደረገች ብዬ ራሴን አልወቅስም። አንዲት እናት ይህን ያክል ጊዜ በገዛ ባሏ ተወልዳ እንደዚህ የሲሳይ ልጅ ነኝ እያልኩ መቀባጣጠርና መዋሸት የለብኝም ነበር። እውነታው ሲወጣ እኔ መጨረሻ ላይ ገደል እንደምገባ ማወቅ ነበረብኝ። ስለዚህ ለተፈጠረው ነገር በሙሉ ካሁን በኋላ ራሴን በጸጸት መጉዳት አልፈልግም። ለእኔ የሚያምርብኝ ማንም እንደሌለኝ ውስጤን አሳምኜ ጎዳና መውጣቴ ነው ብላ ስትለው ናታንም በጭራሽ እንደውም እኔም እዚህ ቤት መቀመጥ በጣም ነው ያስጠላኝ። ተከራይተን አብረን እንኖራለን ዳጣ፣ እኔ ቃል ገብቼልሻለሁ እስከ ህይወቴ ፍጻሜ ድረስ አንቺን በምንም አይነት ሁኔታ ላልከዳሽና ላልተውሽ፣ እንዲሁም ደግሞ የሚመጡትን ችግሮች አብረን እንደምንጋፈጥ በሙሉ ነው ቃል የገባሁልሽ። ያን ቃሌን ደግሞ እመኒኝ፣ ደግሜ ደጋግሜ ለመጠበቅ እሞክራለሁኝ ብሎ ሲላት ተረጋጋችና በዚህ ሰዓት ሰላምዬ አንተን ተግባብቼ ጓደኛዬ እንድትሆነኝ ባላደርግ ኑሮ ምን ይወጣኝ ነበር እያለች ደም እንባ ማልቀስ ጀመረች። ዳጣ ከሚባለው በላይ እጅጉን ልቧ ተሰበረ። ውሃዬም ደግሞ እንዴ ምን ሆነሽ ነው እማዬ? ለምንድን ነው ዳጣን ያነቅሻት? ዳጣ እኮ እህቴ ነች ብታይ፣ ትምህርት ቤት የሚመቱልኝን በሙሉ በቦክስ እያለችልኝ ነበር። እሷን በምንም አይነት ሁኔታ ማጣት አልፈልግም። እንዴት ከዚህ ከቤት መውጣት የለባትም እያለች ለወይዘሮ ማርታ መናገር ጀመረች። ማርታም እንግዲህ በጣም በሚገርም ሁኔታ ለደረጀ የነበራት ፍቅርና እምነት በሙሉ ገደል መግባቱ ያሳዝናል። አቶ ደረጀም ይሄ ሁሉ ቤቴ መረበሽ፣ ይሄ ሁሉ ቤቴ ሰላም ያጣው በእኔ ምክንያት ነው። ሁላችሁም ይቅር በሉኝ።
ፈጣሪ ይዘንልኝ መጨረሻዬን ያሳምርልኝ እያለች ከሚባለው በላይ በሀዘን ተውጣ ወይዘሮ ማርታ እያንዳንዱ የተፈጠረውን ነገር በሙሉ ደረጀን ቢያስረዳት በጭራሽ ማመን አልፈለገችም። ናታን እንግዲህ ይሄ ሁሉ ችግርና ስቃይ ይመጣል ብሎ አቢጌል በፈጠረሽ ይህን የመሰለ ቤትና ይህን የመሰለ ትዳር በእኛ ምክንያት እንዲበላሽ አታድርጊ። በተለይ እኔ ሰላም የሰጠችኝን አደራ መጠበቅ ነበረብኝ። ያንን ሳልጠብቅ ቀርቼ ወረቀቱን አግኝተሽ ይሄው አሁን ላይ ቤቱ እማዬና አባዬ እንዲለያዩ እኔ ምክንያት አልሆን እርጅኝ እያለ ሲለምናት የነበረው ጊዜ ይሄን ስለፈራ ነበር። እሷ ግን እልክ ይዟት የወይዘሮ ማርታና የአቶ ደረጀ ትዳር መበተን ቅንጣት ታክል ቦታ ሳሰጠው ቀርታ መጨረሻ ላይ እንግዲህ ደረጀና ማርታ በዚህ አይነት መልኩ መለያየታቸው፣ ዳጣም ደግሞ ከባድ ችግር ውስጥ መግባቷ በጣም ያሳዝናል። አሁን እንግዲህ አቶ ደረጀ አባቴ ነው ብትል በጭራሽ ልታምናትም አልቻለ። ምክንያቱም የአቶ ሲሳይ ልጅ ነኝ የተወለድኩት ድሬዳዋ ነው እያለች ስትላት እንዴት አባሽ ተወሽኛለሽ? እኔ ማርታ ማን እንደሆንኩኝ አታቂም መሰል ልጄ ብዬ ባቀረብኩ ባበላሁ ባጠጣሁ አቢጌል ጋር ሁሌ ስትፋጠጪ አቢጌልን እንትን ባልኩኝ ላይ እንዴት አባሽ እንደዚህ ታደርጊያለሽ ብላ ልክ ልኳን ስትነግራት እሷም ራሷን መቆጣጠር አቅቷት ከሚባለው በላይ ጦሽ ብላ ልትፈነዳም ደረሰች። ማርታም ደግሞ ለካ አቢጌል እስከ ዛሬ ድረስ እማዬ ዓይንሽን ከፍተሽ ዓይንሽን ግለጪ፣ ቤትሽ ላይ እየተሰራ ያለው ድራማና ቤትሽ ላይ እየተከናወነ ያለው አደጋ ከባድ ነው እያለች ስትለኝ የነበረችው ልጄን አላመንኳትም ነበር። ለካ ሁላችሁም ተረባርባችሁና ሁላችሁም አንድ ላይ ሆናችሁ ቤቴን ለማጥፋት ቆርጣችሁ የተነሳችሁ ነበር። አቢጌልን የጠላሃት ለካ ያለ ምክንያት መሆኑ ገባኝ። እያንዳንዱ ወንጀልህንና እያንዳንዱ ክፋትህን እየተከታተለች ስላጋለጠች ነው አይደል? ደረጀ በጣም ታሳፍራለህ። ይህን እኔ በፍጹም ካንተ አልጠብቅም ነበር እያለች ወይዘሮ ማርታም ከሚባለው በላይ ነደደች፣ ተቃጠለች። አይገልጸውም። እንግዲህ አቶ ደረጀም ይቅርታ ቢላት ምንም፣ ግን ዳጣን ስታንጠለጥላት ወይኔ ልጄ በገዛቼ ልጄን አስበላኋት፣ ዳጣን የመሰለች ልጅ እንዴት ማርታ አንጠልጥላ ልሰቅላት የቻለችው? ይሄ ሁሉ የኔ ችግር ነው እያለ በንዴትና በሀሳብ ሲቃጠልና ሲንገበገብ አባዬ ገና ያልታወቀና ያልወጣ ሚስጥር አለ። ያንን ወረቀት እኔ ሙሉውን አላነበብኩትም። ናታን ደግሞ ቀምቶኛል። ያን ወረቀት መቼም እንደማይጥለው እርግጠኛ ነኝ። አሁንም ፈልጌ ሰላም ከምንና ከማን እንዳረገዘች እውነታውን እደርስበታለሁ። እኔ ለካ እውነትን ለማጋለጥ ስሮጥ ነው። አንተ ለውሃ እንጂ ያለ ፍቅር ለእኔ ምንም ፍቅር እንደሌለ አይቻለሁ። እማዬን መጠበቅ አለብኝ፣ እናቴን መጠበቅ አለብኝ። ስትጫወቱባትና በየዋህነቷ ዝም ብላችሁ ስትነዱ የማያችሁ አይምሰለ እያለች እጅጉን በጣም አቢጌል አሁንም ክፋትና ተንኮሏን እያቀደችና እያሰበችበት ትገኛለች። ናታንም ከዚህ ከቤት መውጣት አለብኝ፣ እኔ እዚህ ቤት በፍጹም ይሄ ጉድ ሲፈጠርና ይሄ ጉድ ሲታይ ማየት አልችልም። ዳጣ እወጣለሁ ብላለች። እሷ ጋር ተከራይቼ ኑሮ መቀጠል እችላለሁ ብሎ እንግዲህ ወስኗል ማለት ነው። የአቶ ደረጀና ወይዘሮ ማርታ መጨረሻ መሆኑ ያሳዝናል። ውድ የተከበራችሁ የቻናል ቤተሰቦች ቻናሉን በድጋሚ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ፓርቲ የዳጣ መጨረሻ ምን ይሆን የአቶ ደረጀና የወይዘሮ ማርታስ የሚለውን የምናይ ይሆናል። እስከዛውን ድረስ ሰላም አሌይኩም ወራህመቱላሂ ወበረካቱ።